ፊልሙ የሚጀምረው ቹንሺያኦ የተባለ በጽኑ ህሙማን ክፍል ውስጥ የተኛ ሰውን እያሳየን ሲሆን ህጋዊ ፍቃድ በሌለው ሐኪም በተፈጸመ ስህተት ምክንያት ለ2 ዓመታት ኮማ ውስጥ ገብቶ ከተኛበት ሳይነቃ ቆይቷል። ሺያኦ በኮማ ውስጥ የገባው ከሴት ጓደኛው ጋር በጸብ ከተለያየ በኋላ ነበር። እሷም ስራ ስለሌለውና አብዛኛውን ገንዘቡን በሲጋራና መጠጥ ላይ ስለሚያጠፋ ወይ እኔን ወይ ሱስን ምረጥ ብለው ነበር ጥለው የሄደችው። በዚህ የተነሳ ለቀድሞ ፍቅረኛው ሲል ማጨስ ለማቆም ወሰነ፣ ምንም እንኳን ጥረቱ ሁሉ ከንቱ ቢሆን። እናም ጓደኛው ኢዲንግ ሺያኦን ሱሱን ለመተው እንዲችል አንድ ታዋቂ ዶክተር ጋር ሄዶ እንዲታከም መከረው። ሺያኦ ለችግሩ መፍትሄ ፈልጎ ሄዶ ህክምናውን ቢሞክርም ህክምናው በሺያኦ ላይ ከባድ የአእምሮ ጉዳት አድርሶበት ነበር ለ2 ዓመት ሳይነቃ የቆየው። የቅርብ ጓደኛው ሎ ኢዲንግም ከጎኑ ተቀምጦ በጓደኛው እንዲህ መሆን ስቅስቅ ብሎ እያለቀሰ ነው። ከ2 ዓመት በኋላ ከኮማው ሲነቃ ጓደኛው ኢዲንግ በጣም ተደስቶ ይቅርታ ጓደኛዬ፣ እዚህ ውስጥ የከተትኩህ እኔ ነበርኩ እና እባክህ ይቅርታ አድርግልኝ አለው። ከዚህ በኋላ አንድ ነርስ ቢጫ ቀለም ያለው መድኃኒት አመጣችለት። ሺያኦ ያለማመንታት ነበር የወሰደው። ነገር ግን የሆነ ያልተለመደ ነገር ተፈጠረ። ከ1 ዓመት በኋላ ሺያኦ ያልተለመዱ ምልክቶችን ማየት ጀመረ። ቢጫ ቀለም ያለውን ነገር ሲመለከት ሁሉም ሰው ወደ ዳክዬ አሻንጉሊት ሲለወጥ ያይ ጀመር። ይህን ለመቋቋም ሲልም ቀይ መነጽር ይገዛል። ነርሷ ግን ነፍሱ አይማርም መድኃኒት ነው ብላ ምን እንደሰጠችው እግዚአብሔር ይወቀው። እናም ሺያኦ ከህክምናው ከነቃ በኋላ ብዙም ሳይቆይ ነበር ስራ ያገኘው። አንድ ቀን የኩባንያው ዋና ስራ አስፈጻሚ ሲጂን በመስሪያ ቤቱ ስብሰባ መሃል ያልተጠበቀ ዜና ነገረው። ሺያኦ የዋና ስራ አስፈጻሚነትን ቦታ እንዲረከብ። ሺያኦ ለ1 ዓመት ብቻ የሰራ በመሆኑ ቢደነቅም ሲጂን ትልልቅና አዳዲስ ስራዎችን ለመስራት ኩባንያውን ለአዲስና ወጣት ትውልድ ኃላፊነቱን ለማስተላለፍ እንደሚፈልግ አስረዳው። ሺያኦ በደስታ ተሞላ። ነገር ግን ቢጫ ነገሮችን ሳይ ሰዎች ወደ ዳክዬነት የሚለወጡበት ችግሩ እንቅፋት እንዳይሆነበት አሳሰበው። እንዴት ይሆን ይህን ችግር የሚፈታለት? ለቻናላችን አዲስ ከሆናችሁ ይህ ኢትዮ ፊልምስ ኪዩይ ጋር ነው። ሰብስክራይብ በማድረግ ሁሌም አብረን መሆን እንችላለን። እናም ሺያኦ ከጓደኛው ጋር ወደ ቤት ሲሄድ ኢዲንግ ለሺያኦ ለአዲሱ ሹመት እንኳን ደስ አለህ አለው። ሺያኦ ግን በጤናው ምክንያት ጥርጣሬ እንዳደረበት ገለጸ። ኢዲንግም በፈገግታ አይዞህ ጓዴ፣ ሁሉም ችግር የራሱ የሆነ መፍትሄ አለው በማለት ሺያኦ የአመራር ብቃቱ ላይ ብቻ እንዲያተኩር ነገረው። በማግስቱም ሺያኦ ወደ አንድ አፓርታማ ይደርሳል። ጓደኛው ኢዲንግ የቡድኑን አመራር ለጊዜው እንዲረከብለት ጠየቀው። ለዛ ነበር ወደዚህ አፓርታማ የሄደው። እዛም ሲደርስ ፋጂያን፣ ናን፣ ሃይጂን፣ ታዮንግና ኪያንግሱ የሚባሉ የስራ ጓደኞችን ያገኛል። በዚያው ቀንም ስራቸውን ይጀምራሉ። ስራው የምግብ ዝግጅት ቀረጻ ነበር። ምግብ አብሳያ ደግሞ ጂያናን የምትባል ነበረች። እሷ የምትሰራው ምግብ በጣም ጣፋጭ በመሆኑ ተመልካቾች ይወዱታል ብሎ ሃይጂን ገለጸ። ሺያኦም ምግቡን እንዲቀምስ ሲጠየቅ ያልተጠበቀና አዝናኝ ምላሹ ተቀርጾ በፍጥነት በኢንተርኔት ላይ ሲለቀቅ ብዙ ሰው ይወደዋል። ስለዚህ የጀመሩትን የምግብ ዝግጅት ስራም ለመቀጠል ይወስናሉ። ሺያኦ ከማያውቃቸው ሰዎች ጋር በመሆኑ ትንሽ ስለተደናገጠ እንዲሁም የሆነውን ለማስረዳት ለጓደኛው ኢዲንግ ደጋግሞ ቢደውልለትም ኢዲንግ ግን ስልኩን ዘግቶበት ነበር። ሆኖም ሺያኦ በዚህ ቢናደድም ወደ ቀጣዩ ቀረጻ ክፍል ይሄዳል። ሊገባ ሲልም ቢጫ ጃኬት የለበሰ አንድ ሰው አልፎ ሲሄድ የዳክዬ ቅዠቱን አስነሳበት። ትንሽ ትቶት ነበር ደግሞ ተነሳበት። ሆኖም ጂያናን ወደሱ ስትመጣ ቅዠቱ ወዲያው ነበር የጠፋው። እናም ሁሉም ነገር ወደ ነበረበት ተመለሰ። በዚህ ጊዜም ሺያኦ ጂያናን ለምን እንደሌሎቹ ወደ ዳክዬ እንዳልተለወጠችበት ግራ ገባው። በቀረጻቸው ወቅትም ቢጫ የዳክዬ ሐውልት አስተዋለ። ቀኑን ሙሉ ሺያኦ ነገሮች ወደ ዳክዬ የሚለወጡበትን ነገር ለማወቅ ሲሞክር አሳለፈ። ስራቸውን እንዳጠናቀቁም ጂያናን ወደ ቤት እንድትሸኘው ከፈለገ አብሯት መሄድ እንደሚችል ነገረችው። ከዛም አብረው መሄድ ጀመረው። በመንገዳቸው ላይ ብዙ ደሳስ የሚሉ ታሪኮችንና የደስታ ስሜትን ተለዋወጡ። በመጨረሻም ሺያኦ ጂያን ይበልጥ እየሳበችው መሆኗን ተሰማው። በማግስቱ ሺያኦ ወደ ጓደኛው ኢዲንግ በመሄድ በብስጭት ለምን ሆን ብሎ ስልኩን እንዳጠፋበት ይጠይቀዋል። ኢዲንግ ማረጋግቶት ለራሱ ጥቅምና የአመራር ችሎታውን እንዲያዳብር ስላሰበለት መሆኑን ነገረው። ግን ይህ ምክንያት ሺያኦን አላሳመነውም ነበር። ሆኖም በመጨረሻ ግን ጓደኛው ይህን ያደረገው ከጂያናን ጋር በግልጽ እንዲገናኙ አስቦ ነው። ያው ለማጣበስ እየሞከረ ነው ማለት ነው። ሺያኦም ይህንን ሲያውቅ በጣም ተገርሞ ጂያናን ለራት ጋበዛት። እዚያም ከጂያናን ጋር በነበረበት ጊዜ ወደ ዳክዬ የሚለወጥበት ቅዠቱ ምንም እንደማይፈጠር ያረጋግጣል። ይህ ደግሞ ጂያናን ለእርሱ በሽታ ፈውስ ቁልፍ መድኃኒት እንደሆነች አወቀ። እናም ሺያኦ ጂያናን የግራ ጎኑ እንደሆነች ማመን ጀመረ። ከእርሷና ከቡድኑ ጋር ብዙ ጊዜ በማሳለፍ ቀልድና ደስታን
አብረው ይካፈሉ ጀመር። በተለይም የጂያናን ሳቅ እጅግ የሚያረጋጋ ሆነለት። ለካ ፍቅር ስላጣ ነበር የሰውዬ ሰዎች ሁሉ ወደ ዳክዬ የሚለወጡበት። በዚያው ቀንም ሻውና ጂያናን አብረው ሆኖ የፍቅር ፊልም ተመለከቱ። በሆነ ወቅት ጂያናን አያፋር በሆነ ድምፅ እሷን ለመሳም ይደፍር እንደሆነ ጠየቀችው። ሻውም ልቡ ቢደነግጥም ጂያናን ግን እየቀለደች ነበር። በዚህም ሻው የአፍረትና የብስጭት ስሜት ውስጥ ገባ። ከዛም ብዙ ቀናት አለፉ እና ሻው የአለቃውን ትዕዛዝ ለመቀበል ሙሉ ለሙሉ በራስ መተማመንን አገኘ። በሰራተኞቹም ፊት ንግግር አደረገ። ምንም እንኳን አንዳንዶቹ እንደ ቅዠት ዳክዬ እየመሰሉ ቢመጡበትም የጂያናን ድጋፍ ግን ታላቅ ጥንካሬው ምንጭ ሆኖ ቀረ። በንግግሩ ላይ ሻው ኩባንያውን ከፍተኛ ላይ እንደሚያደርስ ቃል ይገባል። ሻው ስኬቱን ከጂያናን ኤጀንሲ ቡድን ጋር አብሮ ሆኖ ያከብራል። ሁሉም ተደስተው ሳለ ጂያናን ግን ያልተለመደ ዝምታን አሳየችው። ሃይጂን ተነስታ ጂያና ቡድኑን መልቀቅ እንዳለባት መወሰኗን አስታወቀች። 3 ዓመታት ከቡድኑ ጋር በመቆየቷ ይህ ለእነርሱ በቂ እንደሆነና አዳዲስ ስራዎችን መሞከር እንዳለባት ትገልጻለች። ይህ ድንገተኛ እርምጃም ሻውን በጣም ግራ አጋባው። ለትንሽ ጊዜም ቢሆን ፎስ የሰጠችውን ልጅ ከእርሱ ያራቁበት ነው ማለት ነው። በዚያው ምሽት ጂያናን ለሻው የምስጋና ስሜቷን ትገልጻለች። በመስታወት ወይን እየተያዩ ይህ የመለያየት ቅጽበት እና የስንብት ንግግር ቡድኗን ከመልቀቅ በላይ መሆኑን የሚያሳይ ስሜታዊ ገጽታ ነበረው። ጂያናን ከቡድኑ ከወጣች በኋላ 2 ወራት አለፉ። ሻው የቡድኑን ሙሉ ኃላፊነት ወሰደ። ነገር ግን አንድ ጥልቅ የሆነ ነገር ተገነዘበ። ቀደም ሲል እየተፈጠሩበት የነበሩት ሰዎች ወደ ዳክዬ አሻንጉሊት የሚለወጡበት ነገር ከህይወቱ ሙሉ በሙሉ ጠፍቷል። እናም እንደ አሻንጉሊት ዳክዬ ይዞ ትዝታዎቹ መፍሰስ ጀመሩ። በዚያ ጊዜ ነበር ሻው ጂያናን የቀድሞ ፍቅረኛው እንደነበረች የተረዳው። ለካ ለ3 ዓመታት ያህል የማስታወስ ችሎታውን አጥቶ እንደነበረ ገባው። ያጋጠሙትም ዳክዬ አሻንጉሊት ቅዠቶች በአንድ ክስተት ከደረሰበት ጉዳትና የአንጎል መጎዳት የመጡ ነበሩ። የትዝታው ዋና ክፍልም በተለይም ከጂያናን ጋር የተያያዙት ከእርሷ ጋር ያሳለፋቸውን ክስተቶችም ማስታወስ አልቻለም ነበር። በቀድሞ ጊዜ ሻው ጥቂት ጓደኞች ብቻ ያሉት ጸጥተኛ ተማሪ ነበር። ትምህርታቸውን አጠናቀው በተመረቁበት ምሽት ጊዜ ጂያናንን ብቻዋን በትምህርት ቤት ውስጥ አገኛት። በዛም የተለያዩ ቀልዶችን እየነገራት ደስታን ይለዋወጡ ጀመር። ከዚያ ቅጽበት ጀምሮ ነበር ግንኙነታቸው እየጠበቀ ሄደው። የሚያሳልፏት እያንዳንዷ ጊዜ በደስታና በሳቅ የተሞላች ነበረች። ታዋቂ የዩቲዩብ ባለሙያዎች የመሆን ህልምም ነበራቸው። ነገር ግን ሻው ከሚደራረብበት የሥራ ውጥረት የተነሳ በጣም ድካም ውስጥ በመግባቱ ሲጋራ ማጨስ ጀመረ። ይህ ልማዱም እየተባባሰ ሄዶ ፍራሻቸውን በሲጋራ ምድ ሲያቃጥል ነበር ትልቅ ጭቅጭቅ ከጂያናን ጋር የተነሳው። እናም ሻው ተናዶ ማጨስ ቀጥታ ራሱን የሚመለከተው ነገር እንጂ እሷን ምንም በዚህ ጉዳይ ጣልቃ እንደማያገባት አምርሮ ተናገራት። ሻው ያልተረዳው ነገር ጂያናን ሁልጊዜ ቤት ውስጥ ሁልጊዜ ምሽት ላይ እሱ ወደ ቤቱ መጥቶ የሚያሳልፉትን የፍቅር ጊዜ በፍቅር ነበር የምትጠባበቀው። ነገር ግን ሻው ጊዜውን በመጠጣት በማጨስ በቁማርና ከንቱ ደስታን በመፈለግ ነበር የሚያሳልፈው። በመጨረሻም ጂያናን ሁኔታውን መታገስ አልቻለችምና መጥፎ ልማዶቹን ካላቆመ መለያየቱ የተሻለ እንደሚሆን ነገረችው። እሱም ጊዜያዊ ደስታው በልጦበት ግንኙነታቸው በይፋ በቃ። ወደ አሁን ጊዜያቸው ስንመለስ ለካ ጓደኛው ኢዲንግ ትውስታው እንዲመለስለት ብሎ ነበር ከጂያና ጋር ያገናኘው። እናም በዚያው ምሽት ጂያናን ከኢዲንግ ጋር ተገናኝታ አሁን ያለውን የማስመሰል ሁኔታ መቀጠል እንደማትችል ትገልጻለች። ኢዲንግም ሻው ከደረሰበት የአእምሮ ጉዳትና ቅዠት ውስጥ እንዲያገግም ለህይወቱ ትርጉም ያላቸውን ትዝታዎች ማስመለስ እሷ አብራው መሆኗ ይህ መንገድ ብቻ እንደሆነ ነገራት። ጂያናንም በጥረቷ የሻው የጤና ሁኔታ እንደሚሻሻል አምና ግን እርሱ እሷን ሙሉ በሙሉ አለማስታወሱ በጣም እየጎዳት እንደሆነ ገለጸችለት። ከዛም ታሪካችን ከ3 ዓመታት በኋላ ይዞን ይሄዳል። ጂያናን ቀስ በቀስ ለሻው ያላት ፍቅር እያገረሸባት መጣ። ከጊዜያት በኋላ ጂያና የምትወደውን የራሷን ስራ የማስጀመሪያ ስነ ስርዓት ላይ ተገኝታ ፕሮግራሙን ጀመረች። ሻው ግን እሱን ጥላው የምትሄደው መስሎት ጂያናን በድጋሚ ማጣት ሐሳቡን ሊሸከም አልቻለም። እናም ጓደኛው ሃይጂን ጂያና ገና ቻይናን እንዳለቀቀችና በከተማው ማዕከል በሚገኝ ዝግጅት ላይ እንዳለች ነገረችው። ሻውም ወዲያው ነበር በንፋስ ፍጥነት ወደ ዝግጅት ሮጦ ሄደው። ፍቅር እኮ ከባድ። በቦታው ላይ ሲደርስ ግን ጂያናን ቀድሞውንም ሄዳለች። ግን እርሱ ተስፋ ባለመቁረጥ ሻው ጂያናን እንደሚፈልጋት እንድታውቅ አብሮ በሚያሳልፉት በፍቅር ጊዜ በሚጠራት ስሟ ጮክ ብሎ ጠራት። ይህንንም ጥሪ ስትሰማ ጂያናን እንባዋን መቆጣጠር አልቻለችም። በዚያው ቅጽበት ሻው ሁሉንም ነገር እንዳስታወሰና ለጂያና ያለውን ታላቅ ፍቅር ተናዘዘም። አይኖቻቸው በፍቅር ተገናኙ። ሻው እርሷን ላለማጣት ሲል የማይገባበት ጉድጓድ የማይፈነቅለው ድንጋይ እንደሌለ
ነገራት። ጂያናንም እንባዋ እየፈሰሰ ወደ እርሱ ቀረበችና ስለ ፍቅር ብሎ ስላደረገው ነገር ሁሉ አመስግናው እሷም ያላትን ግልጽ የፍቅር ስሜት ገልጻ በድጋሚ እንዳይለያዩ ተማጸነችው። ፊልማችንም በዚህ ይጠናቀቃል። ይህ ታሪክ እንዳስተማረን የፍቅር ኃይል የአእምሮ ጉዳትን፣ የጥፋተኝነት ስሜትንና ትዝታዎችን ጭምር የመፈወስ አቅም እንዳለው ነው። እውነተኛ ፍቅር ሁልጊዜም ሁለተኛ ድል ለመስጠት ዝግጁ ነው። ዋናው ነገር ራስን ለለውጥ ዝግጁ ማድረግ ነው። ፊልሙን ከወደዱት ላይክና ሰብስክራይብ በማድረግ ያበረታቱን እና የሚፈልጓቸውን የፊልም አይነቶችም ኮሜንት ላይ ያሳውቁን። ይህ ኢትዮ ፊልም ስኩዌር ጋር ነው። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። የራስዎ ቤት ባለቤት ለመሆን አስበዋል? እንግዲያውስ 85% ግንባታ የተጠናቀቀው ቪው አፓርትመንት በ10 ወራት ውስጥ የህልሞን ቤት ተረክበው እንዲኖሩ ይጋብዞታል። ከ106 ካሬ ሜትር ጀምሮ የተዘጋጁት እነዚህ ዘመናዊ ቤቶች ምቾትና ዘላቂነት ባገናዘበ መልኩ ተገንብተዋል። እያንዳንዱ ፍሎር ላይ ለ4 ቤቶች 2 ሊፍት መኖሩ ደግሞ ምቾቱን ከፍ ያደርገዋል። ቪው አፓርትመንት ከሚያቀርባቸው ሁኔታዎች የቆሻሻ አወጋገድን ቀለል የሚያደርግ ጋርቤጅ ሹት አለው። የኤሌክትሪክ መቆጣጠርን ስጋት የሚያስወግድ ባካፕ ጄኔሬተር ተገጥሞለታል። በውሃ ችግር ሳይሳቀቁ በምቾት እንዲኖሩ በቂ የውሃ አቅርቦት አዘጋጅቶሎታል። ታዲያ ምን ይጠብቃሉ? 30% ብቻ ቅድመ ክፍያውን ከፍለው የተቀረውን ዘና ብለው በመክፈል የቤት ባለቤት የመሆን ህልሞን ያሳኩ ይሎታል። የበለጠ መረጃ ለማግኘትና ቤቱን ለመጎብኘት በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልም ስኩዌር ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።